ጫካ ውስጥ አንድ ኃያል አንበሳ ምግብ በልቶ ከዛፍ ስር ተኝቷል። ወርቃማ ፀጉሩ በፀሐይ ብርሃን ውስጥ ያንጸባርቃል። እናም ሲያንኮራፋ ድምፁ በጫካ ውስጥ ያስተጋባል። በድንገት አንድ ትንሽ አይጥ ከሩቅ አንበሳው መተኛቱን አየ። አጠገቡም ተጠግቶ በትኩረት አየው። አንበሳው ኃይለኛ እንቅልፍ ውስጥ ነው፣ ስለዚህ ሊጫወትበት እችላለሁ ብሎ አንበሳው ላይ ወጥቶ እየተንሸራተተ በጅራቱ ላይ ይወርዳል ይወጣል። በድንገት የአንበሳውን መዳፍ ረገጠው። አንበሳው በታላቅ ጩኸት ከእንቅልፉ ነቅቶ አይጡን በግዙፉ መዳፉ ስር ያዘውና ሊውጣ አፉን ከፈተ። እባክህ የጫካው ንጉሥ ይቅር በለኝ፣ እባክህ እንዳትበለኝ፣ ልቀሰቅስህ ብዬ አልነበረም፣ ልቀቀኝና ልሂድ፣ ውለታህን ፈጽሞ አልረሳውም። አይጡም ጮኸ። አንበሳውም ሳቀ። አንተ እኔ እንዴት ልትረዳኝ ትችላለህ? ብሎ ጠየቀው። ልትለቀኝ ከፈቀድክልኝ አንድ ቀን እንደምረዳህ ቃል እገባለሁ። አንበሳው መዳፉን አነሳና ጠቁመው፣ በል ለዛሬ ምሬሃለሁ፣ ሁለተኛ እንዳይለመድህ። አይጡም በፍጥነት ሮጦ ሸሸ። ከጥቂት ቀናት በኋላ አንበሳው በጫካ ውስጥ እየሄደ ሳለ አዳኞች ባጠመዱት መረብ ውስጥ ገብቶ ተያዘ። በጣም እየጮኸና እየታገለ ገመዱን ከራሱ ሊያላቅቅ ፈልጎ ነበር። ነገር ግን በተንቀሳቀሰ ቁጥር መረቡ እየጠበቀ ሄደ። የአንበሳውን ጩኸት ሰምቶ አይጡ እየሮጠ መጣ። ደርሼልሃለሁ የጫካው ንጉሥ ሆይ በማለት በሾሉ ትንንሽ ጥርሶቹ የመረቡን ገመድ አንድ በአንድ መቆራረጥ ጀመረ። አንበሳው እስኪፈታ ድረስም መበጠሱን ቀጠለ። አሁን ነፃ ወጥተሃል አይ አንበሳ አለ አይጥ በፈገግታ። አንበሳውም ትንሹን ፍጡር ተመለከተና በአመስጋኝነት አመሰግናለሁ ትንሹ አይጥ፣ ያረክልኝን ነገር ትልቅ እገዛ እንደሆነ አይቻለሁ አለው። እና ከዚያን ቀን ጀምሮ አንበሳና አይጥ የቅርብ ጓደኛሞች ሆነው በጫካ ውስጥ በሰላም መኖር ቀጠሉ።